ደመቀ ዛሬ አደይን ስላስመለጠ ምን ተሰማችሁ? አልኮራችሁበትም? እስኪ ደመቀን ያላችሁ አሳዩን በላይክ። የምር ይገባዋል። ጀግና ነው፣ በቃ ጀግና ማለት ነው። ሲቀጥል ዴቭ አደይንና ቤዛን ይዞ ወደ ከተማ በሚሄድበት ሰዓትም ኪንጎን አብረህ ወደ ከተማ ሂድ ከነ ዴቭ ጋር ቢባልም ወንድሜን ለማንትቼ ሲል እንዴት እንዳሳዘነኝ። ደስ ሲል ሰው በዚህ ልክ ሲዋደድ ግን የእውነት ደስ አይሉም? መልካም ጓደኛ ለሁላችንም ይስጠን። ከልብ የሚወድ በደስታም በሀዘንም አብሮ እኩል ሆኖ ነገሮችን የሚጋራ ጓደኛ ይስጠን። በጣም ከደመቀ ከሰራቸው ውጣ ወረዶች የበለጠ በአንድ ቃል የኪንጎ ደግሞ ይለያል። ወንድሜን ለማን ትቼ አልሄድም፣ እሱ እንደሆነ ሆናለሁ ብሎ ቀረ። እኔ በጣም ነው ደስ ያለኝ። አምላኪ ሆይ እንዲህ አይነት ጓደኛ እንዲሰጥ ብዬም ተመኘው። ሰላም ሰላም፣ እንዴት ናችሁ? ውድ የኖላዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ በዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እየሆናችሁ ዛሬ በጣም ደስ ብሎኛል። ትንሿ ጎጄ 500 ሰብስክራይብ ደርሶኛል። ኮንግራቱሉ እንዴ! የእውነት ይጨምርልኝ ይጨምርልኝ። በጣም ነው ደስ ያለኝ። በ16 ቀናት 500 ሰብስክራይብ ይጨምራል። ነገ ደግሞ 5000 የምልበት ቀን ይመጣል ማለት ነው እና ወደፊት ነው፣ ተስፋ አትቁረጡ። በተረፈ ብዙዎቻችሁ ማነሽ ትላላችሁ። እስቲ ቀስ ብዬ እነግራችኋለሁ። ምንም ችግር የለውም። ብቻ ትንሿ ጎጄን ሞቅ ደመቅመቅ አድርጉልኝ። አንድ ቀን ደግሞ በደስታ እነግራችኋለሁ። እሺ። በተረፈ ተወዳጁ ድራማ የአደይ በጣም የምወደው ነው። በጣም ደስ እያለኝ የምከታተለው ነው። አገሬን በዛውም እየቃኘሁበት ነው። የዛሬው ደግሞ ይሄ መልክዓ ምድር ራሱ ስታዩት በጣም ነው ደስ የሚለው። አልናፈቃችሁም? የጥርጊያ መንገዱ የገጠር ልጆች በጣም ነው ደስ ያለኝ ማለት ነው። እና በክፍል 63 አደይ አምልጣለች ማለት ነው። እንዴት አመለጠች ካላችሁ ደግሞ በባለፈው ዴቭን አስረውት ነበር፣ ጥለውት ዘግተውበት የሄዱት። ከዛ ግን አቹና ዳይመንድ እንግዲህ ከፍተውለታል ማለት ነው። ይቅርታ ኪንጎና አቹ ከፈቱለትና ከዛም በኋላ ዴቭን ፈቱተኝ። አደይ ወደደችበትም ደመቀ ተከትሎ ሂዶ ነበረ። በስተመጨረሻም ዴቭም ተፈቶ እናቹም አብረውት ከዴቭ ጋር ይሄዳሉ ማለት ነው። ከዛ ዛሬ ደግሞ ኪንጎ አለልኝን አይደለም ማን ነበር ስሙ? ጫኝን አይደለ? መጀመሪያ ቅልጥሙን ሲቀለጣጥመው እግር ሆየ እጥፍ ብሎ አለል በጫኝ በዛ ቁመት ይወድቃልኝ። እንግዲህ ደግሞ እንዳጋጣሚ ሆኖ አለልኝም በአደይ ፎንቃ ስለታወረ ትንሽ ጉልበት አጣና የሆነ ፈሪ ነገር ነው ሲያዩት ራሱ ምን ነበዱ ላይ ይዞ ባዘረጠው። ነገር ግን በቦክስ ነው የነጠረቀው። ቢሆንም ግን ተመስገን ነው። አለልኝን ይዞ ደፈቀው፣ ለቆለፋም አስተኝቶ ማለት ነው። በዛን ሰዓት አደይን ሂጅ በቃ አምልጭ ብሎ ደመቀም ለአደይ ይነግራታልኝ። አደይም እንዳትተው ጨነቃት፣ እንዳትቆምም ከባድ ነው የሚመጣባት ንዳ ስለምታውቀው። ከዛም በስተመጨረሻም ሂጅ እኔ ምንም ነገር አልሆንም ሲላት አደይም ራሷን አመለጠች ማለት ነው። ያው ከዛም ጫኝ ተነስቶ እንግዲህ በያዘው ከዘራ አይታችሁታል ምን እንደሚመስል ማለት ነው። አንድ ሲለው ደመቀም ሄዶ ተለወሰ። ከዛ በኋላ ራሱን ሳተ። አለልኝና ጫኝም በስተመጨረሻ አደይን አለልኝ እንዲፈልጋትና ጫኝ ደግሞ በጣም ስለተመታ እግሩ መሄድ ስለማይችል ኪንጎን ማለት ደመቀን ያስሩታል ማለት ነው። አስረው ወደ አደይ አባት ወደ አቶ ከፍ ያለው ቤት ይወስዱታል። እዛም ራሱን አያውቅም ነበረ። በስተመጨረሻም ሁለቱም አለልኝ ተመለሰና አጣዋት። በቀው ብዙር ይላል ለአለልኝ አጣት ማለት ነው። አደይን ሲፈልጋት ነበር። አደይም ሩጣ ከእናቷ ቤት ገባች ማለት ነው። በመንገድ ላይ ግን ዴቭን አገኘችው። በቃ ማመን አቃታት። እንዴት መጣሽ? በቃ እኔን አመለጥኩኝ፣ ዳይመንድ ግን እዛው ቀር ተይዟል ትላቸዋለች ማለት ነው። ከዛም አቹ በቃ እንሄድና እኛ በኋላ ላይ እናድነዋለን እሱ ይላቸዋለኝ። ከዛ ተያይዘው
ዴቭና አደይ ወደ እናቷ ቤት ይመጣሉ። እነ ብርሃንም በጣም ደስ አላቸው። እናቲቱ ፈገግታዋ አምላኳን ጸሎቷን ስለሰማት አመሰገነች። አንዳንዴ መልካም ልመና ለክፉ ቀን ይሆናልና ሁላችንም መልካም ነገር ተመኝተን ብንጸልይ ይደርሳልና ይህን ሴቭ አድርጉሽ። እናትና ልጅ ከተጠቃቀፉ በኋላ በቃ ሂዱ አምልጡ ትላቸዋለች ማለት ነው። እነ ዴቭ ወደ ከተማ ይሄዳሉ። በዛን ሰዓት ነበረ ሶስቱ አንድ ላይ ሲሄዱ ዳይመንድንም እንሂድ ይቅርታ ኪንጎን እንሂድ ወደ ከተማ ሲለው ዴቭ አቹም ሂዱ ብሎት ነበረ። ወንድሜን ለማንጥዬ እሱ እንደሆነ እሆናለሁ አልሄድም አልና እነሱ ሄዱ። እሱ ደግሞ ጓደኛውን እንግዲህ ለማዳን ቀረው ማለት ነው። አያችሁ ደመቀ የሰራው ስራ በጣም ደስ የሚል ነገር ነው። ግን የማን በለጠባችሁ? አደይን ያስመለጣት የደመቀ ስራ ነው ወይስ ደግሞ የዳይመንድ ማለት የዳይመንድ አልኩኝ የኪንጎ ጓደኝነት ነው የበለጠባችሁ? ለእኔ የታየ ግን ማለት ነው የጓደኝነቱን ጥግ ያሳየበት እውነተኛ ሰው በመሆኑ በሱ ነው የኮራውበት ከምንም በላይ ማለት ነው። ከዛም አለልኝና ጫኜ ወደ አደይ እናት ቤት ይሄዳሉ። ልጅሽን የታረሻት እያሉ ያንገራግራሉ። እናትየዋ ምን ያላየውም ልጄ እንዳለች የማውቀው ከእናንተ ጋር ነበር፣ የት ሆነች ምን ሆነች ብላ ቁጭ ብላ ማለት ነው ነገሩን ስለምታውቅ እነሱም ያው ከመጮህ ውጭ ሌላ አማራጭ ስላልነበራቸው ጥለዋት ይሄዳሉ ማለት ነው። ኪንጎ ዳይመንድ አቹ ቀሩ አይደል ከቀየው። እነ ዴቭ ሄዱ ማለት ነው። ወደ አዲስ አበባ ገብተዋል። በቃ ሄዱ ነው። ጥርጊያው መንገድ ሳየው ግን የሆነ ነገር ትዝ አለኝ። ነገርም እዚህ ላይ ሲስመራ አስመረን ምናምን የምንጫወትበት ጨዋታ አያምርም? ግን እዩትም አንዴ ደስ እንደሚል ቦታው እላይ እኛው ማጭስ የሚጨስ አለ። የእኛ ሰፈር ይመስለኛል አንዳንዴ ማለት ነው። ወይ ጸዴ ነው ብቻ አካባቢው። ቦታው የምታውቁ ግን ብትጠቁሚ ደስ ይለኛል። ለጉብኝት ራሱ መልክዓ ምድሩ በጣም ነው የሚያምረው። ደመቀው ሆዬ ከክርስትና አባቱ ቤት ተቆልፎ ይተኛለኝ። አለልኝና ጫኝም አንድ ላይ ሆነው ሰውየው ይመጣል። አቶ ከፍ ያለው ልጄስ ይላቸዋለኝ። ልጅቱ እንዳመለጠችና ዳይመንድ እንዳስመለጣተኝ ልጁንም መልሰው እንዳሰሩት ይነግረዋለኝ። ያው አቶ ከፍ ያለው ያደራ ልጁ ስለሆነ ልጁ ምን ማድረግ አልቻለም። እነሱን አንዴ በጥፊ አለው ጫኝን። ያንኛው ደግሞ ከማጣፊያው ላይ አንዴ በከዘራ ሲጀልጠው እንደ ሙሽሽ ብሎ በቃ ተርበተበቱ ሁለቱም ማለት ነው። ፈልጋችሁ ከገባችሁበት ይዛችሁን ተብሎ ትእዛዝ ተሰጣችሁ። በስተመጨረሻም ደመቀ ይነቃና ለምን ነው ምን አደረግኩ ምን በደልኩ ይላለኝ። እኔ ምንም አላጠፋውም እነሱ ናቸው ጥፋተኛ ይላለኝ። ደመቀም እዚህ ላይ እውነት ነገር ሰውየውን ጸባዩን ስለሚያውቅ ከፍራት ድፍረት በማለት ይኸው አለልኝ ሊደፍራት ሲል ነበረ እኔ ያስጣልኩተኝ እኔ ምን አጠፋው እኔ እየመጣ የነበረው አንተ ልጠይቅ ነው ይላለኝ። ተባብራችሁን የዘመታችሁብኝ ሲለው እኔ ምንም የማውቀው ነገር የለም አንተን ልጠይቅህ እየመጣው እያለ ግን አደይን አለልኝ ሊደፍራት ሲል ምን ማድረግ ነበረብኝ? እያየው ዝም ማለት ነበረብኝ? የአደራ ልጅን እንዲህ ነው የምትቀበለው? አደራህንስ እንዲህ ነው የምትወጣው? ይለዋለኝ። አባት መልካም ሰውና ምርጥ ጓደኛ የነበረ ቃሌንም አክብሬያለሁ። እንደ ልጅ ሁን ብለህ እምቢ ብለህ አልፈልግም ብለህ ኳሽተ ሂደሃለኝና አሁን የራሱ ጉዳይ ምንም ብትለኝ ምንም አላምንህም ይለዋል አቶ ከፍ ያለው። ደመቀም ቢለምነው ቢማጸነው ሳይሰማ ምንም አልሰማህም ብሎት አንድ እግሩን በያዘው ከዘራ ቼብ አድርጎት ይወጣልኝ። ከስተመጨረሻም ያው አቹና ኪንጎ መተው ይፈቱታል ማለት ነው። ደመቀን ሰውዬው ኦልሬዲ እነሱ ሊፈልጉ ወጥቷልኝ አመለጡ ማለት ነው። ለትንሽ ሊያመልጡ ሲሉ አንዲት ደግሞ ሩሃማ እየተባለ ሴት እየሰፈራቸው እንደዚህ አስገድደው ድራት ያለ ፍላጎቷ እሷ ህንፃ ላይ የትም አልሄድም ይልና ደመቀ ወደ እሷ ይሄዳል ማለት ነው። እሷም እጅና እግሯን ታስራ እያለቀሰች ካገባች በኋላ እንኳን ተንቀሳቅሳ እንኳን መኖር በገንዛ ቤቷ እንዳትችል እጅና እግሯን አስሮ ሰውየው የሌላ ሴት እየየ ያስብላለኝ። የእሱን ሚስት ደግሞ ያሰቃያል ማለት ነው። ይቺ ሴት ግን የቀድሞ የደመቀ ፍቅረኛ መሰለች። ብዙ ነገር
አውርተን ተጫውተን ስንት ነገር አሳልፈን እንዴት እሺ ብለሽ ተዳርሽ ይላታለኝ። እሷም ምንም መብት እንደሌላትና ለከተማም እየሄደች እያለ እንደያዛት ትነግረዋለች። በቃ ዛሬ እሺ በይኝ የመጨረሻሽ ነው ከተማ ይዤሽ እሄዳለሁ እያለ እያለቀሰ ይለምናታለኝ። አይሆንም ራሳችሁን አምልጡ ብትላቸውም ደመቀ ዘራፍ ይዤሽ ሳልወጣ የትም አልሄድም ይላለኝ። እጅና እግሯንም ይፈታታለኝ። በእውነቱ ኪንጉ እዛ ከተማ እኮ ምንም ነገር የለም ስቃይ ነው። ስለዚህ ምን ልናደርጋት ነው የምትወስዳት? ችግር ውስጥ እንዳንገባ ይለዋለኝ። የፈለገ ነገር ቢሆን የቀን ሰራተኛ ሆና ቢሆን ትኖራለች ነፃ አየር እየተነፈሰች። ይህ ስቃይ እኮ ነው አስበኸዋል? እያለው ደመቀም ዘራፍ ይላለኝ። አቹዬም ይቅርብህ ወንድም አለም እዳ ነው የምትገባው፣ ራስን አምልጥ አድኑ ቢለውም አልሰማም አለ። እውነት ለመናገር እንደዛ ሆኖ ቢተዋት በጣም ከባድ ነበረ። ግን ለልጅቱ ደግሞ የበለጠ ጦስ ነው የሰጧት። በስተመጨረሻም እሷን እጅና እግሯን ከፈቱ በኋላ በቃ እንሂድ ብለው ያሳምኗታል። ጥርጊያ መንገዱን መሄድ አትችልም። ምክንያቱም ለብዙ ቀናት ምግብ ስላልበለች በጣም ዝላለች። እንዴት ትበላለች? ማታ ሲመጣ እየቀጠቀጠ የፍላጎቱን እያደረገ እንደገና ቀን ደግሞ እጅና እግሯን አስሮ እንዴት ሰርታ ተንቀሳቅሳ ትበላለች? ብርሃን ነበር ጠያቂዋ። ብርሃን ደግሞ ዛሬ ወደ እሱ አልመጣችም። እልል ብሎ የዳሬን ሁሉ ዛሬ ዘወር ብሎ አላየኝም። የክፉ ቀን ሰዎች ግን አቹና ብርሃን አንድ ቀን አልተለዩኝም፣ እነሱ ናቸው ዘመዶች እያለች ለደመቀ ትነግረዋለች። እንዴት እስከ ዛሬ ድረስ አልሰማውም ይህ ሁሉ እስኪደርስባት እያለ ደግሞ ራሱን ይወቅሳለኝ። አቹም በእናቴ እያስፈራሩኝ ስለሆነ ነው እንጂ እኔ ብዙ ነገር አድርጌ ነበር፣ ግን ደግሞ በእናቴ ስለሚያስፈራሩኝ ምን ማድረግ እችላለሁ ደመቀ? ከዚህ በኋላ ግን ምንም አልፈራም፣ ለእኔ ኃላፊነት ወስዳለሁ እያለው በስተመጨረሻ ይዘዋት ይሄዳሉ። ጥርጊያ መንገዱን እንደተሻገሩ የተወሰነ መንገድ እንደተራመዱ ልጅቷ ይርባትና ትወድቃለች። ራሷን ሳተች ማለት ነው። አለልኝና ጫኝም አቶ ከፍ ያለውን ስለፈሩ ወደ ቆላው ወይም ወደ ደጋው ቦታ ለመሄድ ሩሃማን ይዘናት እንወጣለን እና አንተ ነገሮችን አዘጋጅ ብሎት አለልኝን ያስቆሙና በስተመጨረሻም አለልኝ በጣም ተንኮለኛና ምቀኛ ስለሆነ አጥረን ማን ነው የደረመሰው ይለዋለኝ። እንዴት እንዳየው ባለቤቱ ሳይ ራሱ አየው። እንግዲህ በስተመጨረሻም አጅሬ ሆየ ጎፍ ብሎ ሲሄድ ልጅቱ ያላችም ተጠልፋለች። ከዛ እነሱም ማን እንደሆነ ስለሚያውቁ ጥርጊያ መንገዱን ይዘው ተከትለው ሲመጡ ልጅቱ ወድቃባቸዋለች እዚህ ጋር። ከዛ እነሱም በባህር ዛፉ እየዘለሉ ይመጣሉ ማለት ነው። ከዛም ኪንጎ መጡ እያለ ለደመቀ ይነግራል። የፈለገ ቢሆን እንደ ወንድ ሆነን እንነጋገራለን እንጂ ምንም አያመጡም ይለዋል። አቹም ራሳቸውን እንዲያስመልጡ ለኪንጎና ለደመቀ ይነግረዋለኝ። ከዛም ደመቀና ኪንጎ ይሮጣሉ ማለት ነው። አቹ እንደፈረደበት እንግዲህ ልጅቷን ይዞ ቁጭ ይላለኝ። ፍርሃቱ ግን ውይ ወኔ ብቻ ወኔ ብቻ ጉልበቱ ከደው አይናቸው እንዴት እንደሚንበቀበቀው ማለት ነው። በቃ ፍርሃቱ ወኔው ደስ ይላለኝ። ግን ደግሞ ብቸኛ ስለሆነ አይዞህ ጀግና ነህ የሚለው ሰው ስለሌለም ነው እንጂ እንዴት እንደተርበተበተ በቃ ምንም አማራጭ ስለሌለው እነሱን አስመለጠ። እሱ ግን ቀጠቀጡት አይገልጸውም። መንገዱ ላይ በስማ ለውሰው የገጠር ሰው ምን አለበት። ወደ ከተማው ስንመጣ እንግዲህ የቤዛም ሴራ ደግሞ አሁንም እንደተጧጧፈ ነው። እናቷ ምንም እንዳልሆነች እንግዲህ ያውቃልኝ እና ለወንድሟ ትደውልና አንተ እስር ቤት ሆነህ ጓደኛህን ላክለት እየፈለገ ስለሆነ ባርኪኝ፣ ስለዚህ እቅዳችን እንዳይበላሽብን እናቴን ከጠየቀህ ግዳም ወይም ጸበል ሄዳለች ብለህ በለው፣ እሱ ደግሞ እንደታሰረና መውጣት እንደማትችል ነገረው ትለዋለች። ይህ ነገር እንዴት ሊሆን ይችላል? ለምን እንደዚህ ታርያለሽ? እያለ በምታናግርበት ሰዓትም ኤላ ወሬዋን እንደማዳመጥ ዘሎ ብርግድ አድርጎ ምን እያረግሽ ነው ብሎ ቁጭ ላለኝ ባርኪኝን እያወራው ነበረ ትለዋለች። ታዲያ እኔ ስገባ ለምን ዘጋሽው ይላታል። አይ ስናወራት ቆይተን ነበር አሁን ጨረስኩ ብላ ፍጥጥ ስላለች ማለት ነው። ይሁን በቃ ብሎ ሊሊ የት ሄዳ ነው ብሎ ሲጠይቃትም ከናኦል ጋር ሄዳለች ትለዋለች።
ሚስትን ግን ብትቆጣጠራት ጥሩ ነገር ነው። ፊት እየሰጣት እኮ ትለዋለች። ምን ልታደርግ ነው የምትወድ ከናወል ጋር ሲላተኝ እኔ እንጃ አላውቅም። ብዙ ጊዜ ግን ልነግርህ እየሞከርኩ ነው። እንደ እህት ስነግርህ ተቆጣጠራት፣ የሆነ ነገር ሳይጀምሩ አይቀርም ስለዋልኝ ምንድነው የሆነ ነገር የሚጀምሩ ሲላት እሱን አላውቅም ትለዋለች። ከዛም እሱም በንዴት ወጥቶ ሊሊን ፍለጋ ወደ ናኦል ቤት ይሄዳለች። በዚህ ሰዓት ምን አለች ሊሊ ከእናቷ ከነባርኪ እናት ጋር ነበረች። የሱም የባርኪ እናት ጠርታት ነው የሄደችው። ከዛም ቤዛ እሳይ ሊሊን ካስወገድክልኝ አንድ ችግር ተነቀለልኝ፣ የመንገድ እንቅፋት ነበረች ብላ ለራሷ ትዝታለች ማለት ነው። እንግዲህ ኤላም ወደ ናኦል ጋር ሲሄድ ፍቅር እንደሌለ እሱ ማነው ስማ ለምለም እንደሌለች ናኦልም ሀገር እንደለቀቀ ሄደ፣ ቤቱንም እንደሸጠ ጎረቤት ይነግሩታል ማለት ነው። ተመልሰን ወደ እነ ባርኪ ቤት ይሄዳልኝ። ለምለምና የባርኪኝ እናት በጣም ተዋደዋል። ቤተሰቦቿን አስታወቀቻት፣ እንደሞቱባትም በአክስቷ እንደተጎዳችም ትነግራታለች። በነገሮች የፍቅር እናትም ታዝናለች። ፍቅር ሆየ እንግዲህ አምሏ እምቡር ብሏልኝ። አደይ ደወለች ስትባል በቃ የሌለ ጫለለች ማለት ነው ፍቅር። እኔ አደይ እዚህ ቤት ካለች በፍጹም አልኖርም፣ አባቴ ጋር ሄዳለሁ ትላለች። እናትም ጥርግ በይት ለብላ ትሰድባታለች ማለት ነው። አንድም ሰው የሚወደኝ የለም፣ ባርኪም እንደ ወንድም አባቴም እንደ አባት አንቺም እንደ እናት ሆነሽልኝ ወደሽኝ አታውቂም፣ ሁሌም ብቸኛ ነኝ ትላታለች። ከዛ ሊሊም ልታረጋጋ ብትሞክርም ይህ ሁሉ ምክንያት በአንቺ ነው ትላታለች። ሁለቱም እንደተለመደው የዓለም ጦርነት ያስነሳሉ ማለት ነው። ደስ አይልም የዛ ቤት ትርምስምስ። ፍቅር ግን የሆነ በረድ ብትል የሆነ ነገር ጋብ ብታረግ አሪፍ ነው። ሁሌም ሾተል፣ ሁሌም አንድ አይነት ቃላቱ ራሱ ማለት ነው የምትመልሳቸው ሁሌም አንድ አይነት ተመሳሳይ ነው። ገባችኋል? እንደዛ ትላትና ከዛ በኋላ ጥላት ትሄዳለች። የባርኪኝ እናትም እኮ ሳልታመን በሽተኛ አረገችኝ እያለች ለራሷ ትጨነቃለች። አደይ ትኖራለች እዚህ ቤት፣ እሷ በቃኝ እስካላለች ድረስ እዚህ እንደፈለጋት መኖር ትችላለች፣ አንቺም እሷም እኩል ናችሁ ብላ ስትላትኝ ፍቅር እሳት ሆነች። ልጅሽን እንዴት ከሰራተኛ ጋር እኩል ታደርጊያለሽ? ቆይ አደይ ምንድን ናት እዚህ ቤት ትላለች። ቤተሰብ ናት። ቆይ እኔን ጠልተሽ እሷን ነው የምትወጪ ስትላት እኔ ማንንም አላበላለጥኩም ብላ እናትየዋ ትመልሳለች። የእናት አንጀት ሆኖባት እንጂ እውነት ልጇን ከሌላ ሰው ጋር ልታበላልጥ አትችልም። ምክንያቱም ቅድሚያ የምትሰጠው ለልጇ ስለሆነ። ግን ፍቅር ላይ በጣም ከባድ ችግር አለባትኝ። በዚህን ሰዓት ነበር ሊልዬ ኧረ ተይ ምን እያልሽ ነው? በእጅ የያዙት ወርቅ እንደ መዳብ ይቆጠራል አይደለም የሚባለው? ምን እናቴንም ኑራልኝ በነበር የፈለገችውን ባደረግኩላት። እኔ ለብዙ ቀናት በሬን ዘግቼ ያለቀስኩባት ቀናቶች አሉ። አየሽ ፍቅር እና አስታዊ፣ ተረጋጊ፣ ጸጽትሻል ትላታለች። በዚህ ሰዓትም የፍቅር እናትም ምኑን አየችውና ይችኮ ገና ናት። እኔ እኮ አስታዊ ብሰ ያልኳት በጭራሽ ብሶባታል። አሁንማ እየተጠራጠርኩ ነው፣ በማን እንደወጣችሁ ራሱ ግራ ገባኝ ትላለች። የባርኪኝ እናት አይዞሽ ትታመሚያለሽ በሆነ ባልሆነው፣ እሷ እኮ አንቺን ለማናደድ እንጂ ጠልታሽ አይደለም፣ ፍቅርን ታውቂያት የለ ብላ እንደ ማጽናናት ታደርግና እየተቃቀፋሉ ማለት ነው። ከዛም ፍቅርም እናቴን ደግሞ ምን አድርገሽ ነው የምትጠመጠሚያት? ለምንድን ነው የምትተቃቀፉ ስትላት ወይ ፍቅርዬ ሳልነግርሽ ትልና አጅሪት ሆዬ ሊሊ ደግሞ አደይ እኮ እየመጣች ነው፣ እነ ዴቭ እና ሊዲያ ይዘዋት እየመጡ ነው፣ ደስ አይልም ትላታለች። ምንም ደስ አይልም ብላ ትጮዋለች ማለት ነው። እርር ቅጥል አለች። በስተ መጨረሻ ብቻውን ቁጭ ብላ ማሰብ ትጀምራለች። እናትየዋ ተይ እንጂ እነሱ ከሌሉ ብቻሽን ነው የምትሆኚው፣ ሰው ጠልተሽ ከማን ጋር ልትኖሪ ነው ትላታለች። ብቻዬን መሆን ነው የምፈልገው እያለች ትዝታለች ማለት ነው። ከዛም እናቲቱን ተነሽ እረፍት አድርጌ እኔ እቃውን ላነሳሳው ትላታለች። ሊሊ አይ ችግር የለውም በቃ ኤላ ሲመጣ ስለሚያጣሽ ሂጂ አንቺ ወደ ቤቱን እቃውን አነሳስቼ ስራዬን እሰራለሁ ስላት አይ ችግር የለውም እኔ እሰራራለሁ ማን አጋዣለሽ ትላታለች። ሊሊየም ተባረኪ ብሩኩኝ ተብላ ተመርቃ ስራዎቿን ጥቅል አርጋ እየሰራች ኩሽና ወጥ እየሰራች እያለ ኤላ ሁዬ ግቢት በፈገግታ ሳም መታደል ነው። እኔ ስንት ቀን ወጥ እያማሰልኩ እንደ አንድ ቀን ፎንቀ ይመጣል ብዬ ባስብ ጥሩ ነበር። እዚህ በኋላ ግን አስባለሁ ወጡ እንዲጣፍጥልኝ ማለት ነው።
ተሳመች እኮ ደስ አይልም። ለማንኛውም ተመሰጥሽ ምነው አጅሪት እንዳትሉኝ፣ ተመስጬ ሳይሆን ቀኑን ስለምናፍቅ ነው። ምነው ተስመሽ አታውቂም እንዳትሉኝ እንዴ። ቀን መጠበቅና መሳም ይለያያል። ለማንኛውም ማለት ነው ብዙ ነገር አታስለፍልፉኝ እና አላችኋለሁ። እንደዛ ፈገገገገግ ተባሉ። ሊሊ እኮ እዚህ ነሽ እንደ ያለሽው ከናወል ጋር ሂጄ ነበር ምናምን ይላታል። እንዴት ምናምን ስትለው አይ ቪዛ እንደዚህ አንተ በጣም ስራ አታውቅም እንደ ምናምን ትላለች። ሊሊ ሆዬ አትናደጂ የኔ ቆንጆ ታርጅብኛለሽ እኮ ምንድን ነው ይላታልኝ። በቃ እሱን ተወው እባክህ ትልና ደስ የሚል ነገር ልንገር፣ መጀመሪያ ግን እቅፍ እቅፍ ያረጋታል በፎንቃ ፍቅር ማለት ነው። ከዛ ምንድን ነው እንዲህ ያፍነከነከሽ ሲጠይቃተኝ ያው ስለ እናቴ ትነግራለች። ዋው በጣም ደስ ይላለኝ ብለው የባርኮት እናት ግን ስሟ ማን ናቸው? እስኪ ኮሜንት ጻፉልኝ። ደህና ሰው ከመቶ ስሟን ስላልጠራት ነው የባርኪ እናት የምለውና እነሱም የባርኪ እናት ነው የሚሉ። ማን ያለሞች ትሆን ወይስ እመቤት ትሆን? ስሟ ምን አውቄ ቢሆን ጥሩ ነበር። ከዛም በኋላ ቻው ቻው ይባባላሉ። ከዛ የባርኪኝ እናት ማለት ነው ኤላን ጠራችና ልጅቱ በጣም ምርጥ ጨዋ ነች፣ እንደዚህ አይነት ሴት ደግሞ ስለማትገኝ በጊዜ አፈፍ ነው ማድረግ ብላ ተመክረዋል። አይ ሊልዬ ወደ ውጭና ማለት ነው ወይ መታደል እና እሺ ባርኪኝ እናት እሺ ይላታል ማለት ነው። እና እንደዛ ነው ድራማው በዚህ ይጠናቀቃለኝ። የኔ እናት ወደቀች ልጅቷ ማለት እንዴት እንዳሳዘነችኝ። እና እንደዚህ እያለ ይቀጥላለኝ። በቀጣይ ክፍል እስከምንገናኝ ድረስ ቸር እንገናኝ። ሼር ላይ ኮሜንት አስተያየት አስቀምጡልኝ። እወዳችኋለሁ። መልካም ምሽት ጋይስ።